የሰነፍ ሰዎችን ምልክት ልንገራችሁ። የሰነፍ ሰው ምልክቱ ሰነፍ ሰው ምክንያቱ ብዙ ነው። አሁን ስሩ ሲባል ለምሳሌ ምክንያት ልንገራችሁ። ምክንያት ስሩ ከዛ ምክንያት ልንገራችሁ። የጦርነት ወቅት ነው። እንቀጥል። ስሩ ኑሮ ተወዷል። ይሄ ምንድነው? ምክንያት ሰነፍ በላኩት ጊዜ ያመካኛል ይላል ስሩ። እስቲ ጊዜው አለፍ ይበል፣ ትንሽ እንረጋጋ። ምን አስቸኮላችሁ? እዚህ ጦርነቱን በረድ ይበል ይላል። በረድ ይበል፣ እግዚአብሔር ያብርድ። እና ተኝተን ሊበርድ ነው? እየሰራን ይብረድ እንጂ ተኝተን የምናበርደው መከራ የለም። ሰርተን ነው መከራን የምናረቀው። ስለዚህ አሁን ምንድነው? ሰነፍ ምክንያቱ ብዙ ነው። ሰነፍ ጥቅሱ ብዙ ነው። ያመካኛል። ልጅ ስለሆንኩ ነው ይላል። እኔ ገና ወጣት። እኔ አንዳንዱ ሰው ላለመሸማቀቅ እያልኩ ነው እንጂ ለምክር ሲመጣ ያው ሰው ነኝ አባ ያውቃሉ ሲለኝ ዝም በል ልለው እንደው ግን እንዳይሰቀቅ ዝም እላለሁ ማለት ያው ሰው ነኝ መቼም ይላል። ሰው እንዲህ ወይ ጉድ! ሰው ማለት ውዳቂ ነው ያላችሁ ማለት ነው። ሰው ነኝ አትበሉ፣ ያው ሰው ነኝ መቼም አትበሉ። በቃ ሰውነት ጥሩነት ነው። እና ልጅ ነኝ ያው ወጣት ነኝ ይላል። ወጣት ጅል ነው ያላችሁ ማለት ነው። እንዴ ድንግል ማርያም እኮ ወጣት ናት። ስንት ዓመቷ ነው የነበር ጌታ ስትወልድ? 15 ዓመቱ። ቂርቆስ ስንት ዓመቱ ነው? ቅዱስ ጊዮርጊስ ስንት ዓመቱ ነው? አጠቃላይ ሩጫውን ሲጨርስ 27። አጠቃላይ መክብበ ሰማዕታት ሲሆን 27 ዓመቱ ነው። ልጅ ነኝ ይኸው ማመካኘት ነው። ደግሞ መልሳችሁ የከተማ ሰው ነኝ። ያው ከተማ ነው ታውቁታላችሁ፣ ብዙ ነው። በቃ ያው ቴክኖሎጂውም አለ እና አትመርጡ እና የከተማ ሰው ነኝ፣ ብቻዬን ነው የምኖረው፣ በቃ ማንም ከጎኔ የለም፣ እግዚአብሔር አለ። ለሌሎቹ አባቶቻችን ማን ነበራቸው? ማንም። ብቻዬን ነው የምኖረው፣ ያመኛል። አዎ እንዲያው ምንም ምክንያት ሰነፍ ሰው ምክንያት አታውቅም። ጎረቤቶቼ ክፉ ናቸው። አንድ ሊቀ ጳጳስ ልጅ እንዲው ተማር ቢሉት አባ ምበላው የለኝም አላቸው። ስትደነቆር ምን እየበላህ ደነቆርካል? እየደነቆርክ የምትበላውን ነገር በቃ እሱን እየበላህ ተማር። ሳትማርስ እየበላህ አይደል? ሳትማር ከበላህ ተማር፣ እሱን የምትበላውን እየበላህ። ስለዚህ ምንድነው አሁን እየተጃጃልን ምክንያቶቻችን ማስወገድ አለብን። ልጅ ነኝ፣ አሞኛል፣ አልተማርኩም፣ ድሃ ነኝ፣ እንደዚህ ነኝ ያላችሁን ነገር ይዛችሁ ወደ ቤተክርስቲያን። እንደ አንዳንዱ ሰው ደግሞ ምቾቱን መልቀቅ አይፈልግም። የሰነፍ